Hello everyone, welcome to Unique. In this video we are going to discuss Remedial English Chapter 2. The topic of the chapter is Moral Education in Personal Responsibility. Here we have grammar part 2.2. It's about simple past tense. እዚህ ጋር ያሉትን ሀሳቦች እስቲ በደንብ እኒ አክቲቭ እና ፓሲቭ ፎርሞች አሉ እና የሪሚዲያል እንግሊሽ ነው ቻፕተር 2 በደንብ እናየዋለን ማለት ነው። ሉክ እዚህ ጋር አክቲቭ ፎርም ኦፍ ሲምፕል ፕሬዘንት ቴንስ አለ፣ ፓሲቭ ፎርም ኦፍ ሲምፕል ፕሬዘንት ቴንስ አለ። ሶ እኛ አሁን እዚህ ጋር መጀመሪያ አክቲቭ ፎርሙን እስቲ የሲምፕል ፕሬዘንት ቴንስ እናወራ። መጀመሪያ እሱን ካየን በኋላ ከዛ በኋላ ሲምፕል ፓስት ቴንስ አለ፣ እሱን እናያለን። ሉክ እዚህ ጋር ፎርሙላ አለ ለአክቲቭ ፎርም ኦፍ ሲምፕል ፕሬዘንት ቴንስ ላይ ማለት ነው። ሳብጀክት ፕላስ ቪቱ ኦር ቨርብ ቱ የማለት ሲምፕል ፓስት ፎርም ኦፍ ዘ ሜይን ቨርብ ነው የዋነኛው ቃል። ሶ ፓሲቭ ፎርሙ ላይ ደግሞ ሳብጀክት እናስቀድማለን፣ ዎዝ ኦር ዌር አለ፣ ቪ3 አለ። ከዛም ፓስት ፓርቲሲፕል ፎርም ኦፍ ዘ ሜይን ቨርብ ነው ያለው። በአንድ ኤግዛምፕል ይህንን ነገር ኮንክሉድ ማድረግ እንችላለን። ኤግዛምፕል አይ ሮት ሌተር፣ አይ ሮት ሌተር። አሁን አያችሁ ሳብጀክት አለ አይ ሮት፣ ይሄ ራይት ለሚለው ቃል መጻፊያው ቪቱ ራይት የሚለው አለ አይደለ? ቨርብ ዋን ላይ ራይት ነው፣ ቨርብ ቱ ላይ ደግሞ ምንድነው ሮት። ኦኬ ዘን ዋት የፓስት ፎርም ያው ሲምፕል ፓስት ፎርም ኦፍ ዘ ሜይን ቨርብ ነው የኛው። ዘን አይ ሮት ሌተር አለም። ሶ እዚች ጋር ደግሞ የዚችኛዋ ፓሲቭ ፎርሙ ምንድነው የሚሆነው? ሌተር ዋዝ ሪትን ባይ ሚ፣ ደብዳቤው በእኔ ተጻፈ። እኔ ደብዳቤ ጽፍ ያለው እና ደብዳቤው በእኔ ተጽፎ ነበር። አያችሁ የተለያየ ነው። አክቲቭ እና ፓሲቭ ሲባል ፓሲቭ ሪቨርስ ነው የዚህኛው ተገላቢጦሽ ማለት ነው። ሶ ኤ ሌተር ዋዝ ሪትን ባይ ሚ፣ አይ ሮት ኤ ሌተር አክቲቭ ነው፣ ይሄኛው ፓሲቭ ነው። ለምንድን ነው ሲምፕል ፓስት ቴንስ ምጠቅመን? ሲምፕል ፓስት ቴንስ ምንድን ነው ጥቅሙ? አክቲቭ እና ፓሲቭ ብዙ ነገሮች አሉ። በዚህ እሱን በደንብ ብዙ ሌሎችንም ቪዲዮዎች ማየት ትችላላችሁ። እዚህ ጋር የሲምፕል ፓስትን ጠቀሜታ ነው በደንብ የምናየው። ዩዝ ኦፍ ሲምፕል ፓስት ቴንስ፣ የመጀመሪያው ሲምፕል ፓስት ቴንስ ጠቀሜታው ቱ ኤክስፕረስ ኮምፕሊትድ አክሽን ኢን ዘ ፓስት፣ ፓስት ላይ ወይም ያለፈ ጊዜያችን ላይ የተጠናቀቀውን ሙሉ በሙሉ ያለቀውን ድርጊት ለመግለጽ። ፎር ኤግዛምፕል አይ ሳው ኤ ሙቪ የስተርዳይ፣ አይ ሳው ኤ ሙቪ የስተርዳይ ያውን ያለቀ ድርጊት ነው። ትላንት ፊልም ወይም ሙቪ ማለት ድራማ ማለት እንችላለን። አይቻለሁ፣ አይ ሳው ያው ሲ ለሚለው ቪቱ ምንድነው የሚሆነው? ሳው ነው የሚለው። ሲ ማየት ነው፣ ሰው አይቻለሁ ነው። ሶ ፓስት ያለፈ ጊዜን የሚገልጽ ነው። አንደኛ ያለፈ ጊዜያችን ላይ የተጠናቀቀን ድርጊት የሚገልጽ ነው። ኦኬ ቱ ላይ አይ ዲድንት ጎ ቱ ስኩል ላስት ፍራይዳይ፣ አይ ዲድንት go to school last Friday ያለፈው አርብ ወደ ትምህርት ቤት አልሄድኩም ነበር። didn't ያው ኔጌቲቭ ነው ይሄኛው። ዲድ ለሚለው ዲድ የመጣው ከየት ነው? ከዱ ዱ ፕሬዘንት ላይ አለ። ዲድ የሱ ቨርብ ቱ ነው የሚሆነው። didn't ያው የዚህ ኔጌቲቭ ነው የሚሆነው። ስለዚህ ኮምፕሊትድ አክሽንን እንደዚህ መግለጽ እንችላለን። ያለቁ ድርጊቶች ናቸው እዚህ ጋር ያሉት። last year I traveled to China ባለፈው አመት ቻይና ተጉዤ ነበር። አያችሁ እዚህ ጋርም ትራቭልድ፣ ትራቭል የሚለው ቃል አለ። ይሄ መጓዝ ነው። ትራቭልድ ኢዲ ስትጨመርበት ይሄ ሲምፕል ፓስት ነው ማለት ነው። ፎር ኤግዛምፕል ፎር ላይ ምንድነው የሚለው መጽሐፋችሁ ላይ? ይሄ የሪሚዲያል እንግሊሽ መጽሐፍ ነው። the world war 2 or second world war ended in 1945 ሁለተኛው የዓለም ጦርነት የተጠናቀቀው በ1945 ይላል። ended ኢንድ የሚል ቃል አለ። ኢንድ ማለት አልቋል ነው። ኦር ኢንድ ማለቅ ነው። ኢንድድ ኢዲ ሲጨመርበት ያው ሲምፕል ፓስት ነው የሚሆነው። ኢዲ ይጨመርበታል ሲምፕል ፓስት ላይ። ሶ ኮምፕሊትድ አክሽን ኢን ዘ ፓስት ለመግለጽ ይጠቅማል። እስካሁን አንድ ጥቅሙን ብቻ ነው ያየነው። የማንን? የሲምፕል ፓስት ቴንስን አንድ ጥቅም ብቻ ነው እስካሁን ያየነው። ኦኬ ሁለተኛው ጥቅም ምንድን ነው? a series of to express or to describe a series of completed actions የተከታትሎ ያሉ የተጠናቀቁ ድርጊቶች ወይም ደግሞ ባለፈው ጊዜያችን ላይ ያደረግናቸው ግን ተያያዥ ነገሮች። ለምሳሌ ሉክ
አይ ፊኒሽድ ወርክ ስራዬን ጨረስኩ። ያው ፊኒሽ የሚለው ቃል ፕሬዘንት ነው። የሱ ቪ1 ነው ፊኒሽ። የፊኒሽ ቪ2 ደግሞ ፊኒሽድ ነው ኢዲ ወደ ሲምፕል ፓስት ሲቀየር። አይ ፊኒሽድ ወርክ ስራ ጨረስኩ። ዌንት ሆም ዌንት የሚለው ምንድነው? የጎ ፓስት ነው ማለት ነው። ዌንት የሚለው የጎ ሲምፕል ፓስት ነው፣ ኦር ቪ2 ነው። ሶ ዌንት ሆም ስራ ጨረስኩ፣ ወደ ቤት ሄድኩ። ሃድ ሻወር ገባው። ኤንድ ዌንት ቱ ቤድ ኤርሊ በጊዜ ወደ አልጋ ሄድኩ ወይም ተኛሁኝ። ሶ ይሄ ተያይዞ ያለ ድርጊት ነው። ስራ መጨረስ፣ ወደ ቤት መሄድ፣ ሻወር መውሰድ፣ መተኛት። ሉክ ይሄ ሁሉ አሁን ሲሪየስ ኦፍ ኮምፕሊትድ አክሽንስ ናቸው። ይሄንን ለመግለጽ የተጠቀምነው ምንድን ነው? ሲምፕል ፓስት ነው። እዚህ ጋር ሲምፕል ፓስት መሆኑን ኢንዲኬተር ወርዶች አሉ፣ ወይም ደግሞ የሚጠቁሙ ቃላቶች። አይ ፊኒሽድ የሚለው ዌንት፣ ሃድ የምንድን ነው? የሃቭ ቪቱ ነው። የሃቭ ወደ ድሮ ስናመጣው ወደ ሃድ ነው የሚቀየረው። ዌንት ደግሞ የጎ ነው፣ ኢሬጉላር ቨርብ የሚባለው ነው። ሶ ቱ ላይ ሂ አራይቭድ ፍሮም ዘ ኤርፖርት አት 9:00 ኦር ያው 3 ማለት እንችላለን። ይሄንን ቼክድ ኢንቱ ዘ ሆቴል አት 10 ኤንድ ሚት ዘ አዘርስ አት 11። ሉክ ሂ አራይቭድ ፍሮም ዘ ኤርፖርት አት 9:00 ከኤርፖርት 3 ሰዓት ላይ መጣ። ቼክድ ኢንቱ ዘ ሆቴል አት 10:00 ሆቴል ገባ 10 ሰዓት ላይ ቼክ አረገ። ከዛስ ሌሎችን ደግሞ 11 ሰዓት ላይ ወይም ደግሞ 5 ሰዓት ማለት ነው አገኛቸው ማለት ነው። ሶ ተያይዞ ያሉ ድርጊቶችን ለመግለጽ ይጠቅመናል። ይሄ ሁሉ የማን ጥቅም ነው? የሲምፕል ፓስት ቴንስ ነው። ኦኬ ሲ ላይ ሲንግል ዱሬሽን ቀለል ያሉ ቆይታዎችን ለመግለጽ ይጠቅመናል። ለምሳሌ I lived in አዲስ አበባ for 5 years from 2011 to 2013። ይህ ማለት I didn't live there anymore። ምን ማለት ነው ትርጉሙ? ያው እኔ አዲስ አበባ ላይ ከ2011 እስከ 2013 ኖሬ ነበረ ይላል። ስለዚህ ይህ ማለት ምንድን ነው? አዲስ አበባ ላይ አሁን እየኖርኩ አይደለም ነው በዚህ ሰዓት። ስለዚህ አጭር ቆይታን ለመግለጽ አሊ ስተዲድ እንግሊሽ ፎር 3 years። አሊ እንግሊዘኛ ለ3 ዓመታት አጥንተዋል ወይም ደግሞ የእንግሊዘኛ ዲፓርትመንትን ተምሯል ማለት እንችላለን። ይህ ማለት አሁን በዚህ ሰዓት እየተማረ አይደለም። ሲንግል ዱሬሽን። ኦኬ ዊ ቶክድ ኦን ዘ ፎን ፎር 30 minutes 30 ደቂቃ ስልክ አወራን። ያው አውርተናል ጨርሰናል ማለት ነው። ያው አውርቶ የጨረሰ ሰው ነው ይሄን ሊል የሚችለው። ፎር ላይ ሃው ሎንግ ዲድ ዜይ ዌይት ፎር ዘ ባስ። ባሱን ምን ያህል ነው የሚጠብቁት ወይም ደግሞ ምን ያህል ነበረ ባሱን የጠበቁት። አሁን በጥያቄ መልክ ነው የመጣው፣ ኢንትሮጌቲቭ ነው። ኦኬ ስለዚህ ሲንግል ዱሬሽንን ለመግለጽ፣ ሲሪየስ ኦፍ ኮምፕሊትድ አክሽንን ለመግለጽ፣ ኮምፕሊትድ አክሽን ኢን ዘ ፓስት ለመግለጽ ማንን እንጠቀማለን? ሲምፕል ፓስት ቴንስን እንጠቀማለን። አሁንም ወደ ታች ሄደን እኒ ሃቢትስ ኢን ዘ ፓስት ድሮ ላይ ያሉ ድርጊቶች፣ ልማዳዊ ድርጊቶች። ሃቢት ማለት ያው ያስለመድናቸው ድርጊቶች። ለምሳሌ ማይ ፋዘር ቱክ ሚ ቱ ዘ ላንጋኖ ኤቭሪ ሳንዴ። አባቴ ሁል ጊዜ እሁድ ላንጋኖ ይወስደኝ ነበረ። ስለዚህ ይሄም ልማድ ነበረ ማለት ነው። አባቱ ሁል ጊዜ ላንጋኖ የሚወስደው። ኦኬ የሀብታም ልጅ መሆን አለበት። ቱ ሂ ፕሌይድ ዘ ፒያኖ ዌንኤቨር ሂ ዋዝ አት ሆም። ቤት ውስጥ በሚቆይበት በማንኛውም ጊዜ ፒያኖ ይጫወት ነበር። ይህ ማለት ያስለመደው ነገር ነው ማለት ነው። ሂ ዩዥዋሊ ወርክድ አት ሬስቶራንት አፍተር ስኩል። ከትምህርት ቤት መልስ ሁል ጊዜ ሬስቶራንት ላይ ይሰራ ነበረ። ኦኬ እነዚህ በሙሉ አሁን ምንድን ናቸው? የሲምፕል ፓስት ቴንስ ዩዞች ናቸው። ሲምፕል ፓስት ቴንስ ኮምፕሊትድ አክሽን ኢን ዘ ፓስት ለመግለጽ ይጠቅመናል። ሲሪየስ ኦፍ ኮምፕሊትድ አክሽኖችን ለመግለጽ ይጠቅመናል። ሲንግል ዱሬሽኖችን ለመግለጽ ይጠቅመናል። ሃቢትስ ኢን ዘ ፓስት ለመግለጽ ይጠቅመናል ማለት ነው። እዚህ ጋር ቀጥሎ ደግሞ ምንድነው ያለው? ፓስት ኮንቲኒየስ ቴንስ። የዚህ አክቲቭ እና ፓሲቭ ፎርም አለ፣ ከዛን ጠቅመዋለ እንደዚህኛው እንደ ሲምፕል ፕሬዘንቱ። ሶ እኛ አሁን በዚህኛው ቪዲዮ ያየነው የሲምፕል ፓስት ቴንስን ነው። ቻፕተር 2 ሪሚዲያል እንግሊሽ ላይ ማለት ነው። በጣም ቀላል ነው፣ የሚከብድ ነገር የለም። እዚህኛው ሞጁላችሁ ላይ ይህንን ሰፋ አድርጋችሁ በተለያዩ ቪዲዮዎች በተለያዩ ሪፈረንሶች ማጥናት ትችላላችሁ ለፈተናችሁ። እንግሊሽ ላይ ብዙ ኮሜንት ስላየሁኝ ነው ይህንን ቪዲዮ የሰራሁላችሁ እና አትጨነቁ፣ በጣም አሪፍ ውጤት ትሰራላችሁ። እዚህ ቻናል ላይ የለቀቅንላቸው በጣም ብዙ ቪዲዮዎች አሉ። እነሱን ቪዲዮዎች ዲስክሪፕሽን ቦክስ ላይ የተወሰኑትን ሊንካቸውን አስቀምጥላችኋለሁ።
ኔክስት በሌላ በዚህኛው ደግሞ ፓስት ኮንቲኒየስ ቴንስን እንዲሰራላችሁ በእርጋታ አንድ በአንድ እያንዳንዷን ፖይንት እናያለን። እንደዚህ በጣም ቀስ ብለን ዲስከስ እናደርጋለን። እንዲሰራላችሁ የምትፈልጉ ከሆነ በኮሜንት አሳውቁኝ። ይህንን ቻናል ያልተቀላቀላችሁን እስካሁን አርፍዳችኋል ለመቀላቀል፣ ቶሎ ተቀላቀሉን። መልካም ጊዜ ይሁንላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሃቭ ናይስ ታይም